ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ስለ ዛሬው ማለዳ እግዚአብሔር አምላካችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በምሕረትና በቸርነት ማለዳ ስለሰጠን ስለዚህ ድንቅ ስለተባረከች ዕለት ደግሞ እናመሰግንሃለን። ክብር ምስጋና ለታላቁ ስምህ ይሁን። ሁሉን በጸጋ ደግፈ እዚህ ስላደረስከንና ለዚህም ቀን ደግሞ ሕያው የሆነውን ቃልህን እንድንቋደስ እድልን ካንተ ዘንድ ስላገኘን እናመሰግንሃለን። ቃልህን ባርክልን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የጀመርነው አንደኛ ጢሞቴዎስ ምዕራፍ 1 ነው። ትናንትና የትእዛዚቱ ፍጻሜ ከንጹሕ ልቦና ከበጎ ሕሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው የሚል ነውና እንግዲህ የትእዛዚቱ ፍጻሜ ፍቅር ነው። ፍቅር የመጨረሻው ትእዛዝ ነው። የአዲስ ኪዳን ትእዛዝ የሚባለው ፍቅር ነው። ባልንጀራህን እንደራስህ አድርገህ ውደድ የሚለው፣ አምላክህን ፍጹም ነፍስህ በፍጹም ኃይልህ ውደድ የሚለው፣ እነዚህ ሕግም ነቢያትም የተስማሙበት ነው ብሎ ጌታ ኢየሱስ ክርስቶስ በወንጌል ውስጥ አስተምሮናል። እንግዲህ ንጹሕ ልቦና መኖር፣ በጣም በጎ ሕሊና መኖር በጣም በዚህን ጊዜ በጣም አስፈላጊ ነው። በተለይ ደግሞ ነገሮች ወደ መጨረሻ እየሄዱ ባሉበት በዚህ ሰዓት የእግዚአብሔርን ሐሳብና ፍቃድ አገልግለን ለማለፍ በንጹሕ ልቦናና ከበጎ ሕሊና ግብዝነት ከሌለበት እምነትና ፍቅር የመነጨ አገልግሎት ያስፈልገናል። ምክንያቱም ሁሉም አርተፊሻል የሆነ በሚሄድበት ሰዓት እውነትን በፍቅር ገልጦ ሰዎችን ከጨለማ ወደ ብርሃን መታደግ እጅግ አስፈላጊ ነው ብዬ አምናለሁና ነው። እንግዲህ ወገኖቼ ይህ ዘመን እየፈጠነ እየገሰገሰ እየሄደ ያለበት ሰዓት ነውና በዚህ በመጨረሻው ዘመን ደግሞ ማድረግ የሚገቡንን ነገሮች እንደ እግዚአብሔር ቃል በትክክለኛው በመንፈስ መረዳት ሆነን ልናደርግ ያስፈልጋል ብዬ እናገራለሁ። ምክንያቱም ብዙ ሐሳዊ ትምህርቶች ወደ ምድር ላይ የመጡ ያሉበት ጊዜና በተለይ ደግሞ የሰው ልጅ በማባበልና በማታለል ወይም ደግሞ በማማለል ከእግዚአብሔር መንግሥት የሚለዩ ነገሮች በየአገራቱ በየከተሞቹ እየተከሰቱ ስለሆነ ከዛ ለመጠንቀቅ ደግሞ የእግዚአብሔርን ቃል ጠንቅቆ ማወቅ መረዳት ያስፈልጋል። መንፈስ ቅዱስም ደግሞ በዚህ ረገድ ያገዘናል ብዬ አምናለሁ። ዛሬ ቁጥር 6 እና 7ን እንመለከታለን ከቻልንም እስከ 8 ድረስ። ከነዚህም አንዳንዶች ስተው የሚሉትን ወይም ስለ እነርሱ አስረግጠው የሚናገሩትን ሳያስተውሉ የሕግ አስተማሪዎች ሊሆኑ እየወደዱ ወደ ከንቱ ንግግር ፈቀቅ ብለዋል። እንግዲህ በዚህ ዘመን አንዱ አስቸጋሪው ነገር የጸጋን የእምነትን የመዳንን መንገድ ወደ አልተፈለገ መንገድ ለመውሰድ የሕግ አስተማሪዎች ነው። የሕግ ማለት ምን ማለት ነው? የዳነው በጸጋ ነው። የዳነው በእምነት ነው። ጸጋው በእምነት አድኗችኋል ነው የሚለን መጽሐፍ ቅዱስ በግልጽ የሚነግረን። ነገር ግን አንዳንዶች ደግሞ ሕግን ሊጭኑ ይፈልጋሉ። የመዳን መንገድን በሥራ ለማድረግ ይታገላሉ። እኛ መስራት የምንችል ብንሆን ኖሮ ክርስቶስ ኢየሱስ ለኛ ባልመጣልን ነበረ። ስራችን አያጸድቀንም። የሚያጸድቀን ክርስቶስ ኢየሱስ ላይ ባለን እምነት ብቻ ነው የምንድነው። እስቲ ኤፌሶን ምዕራፍ 2 ላይ እንሂድና ቁጥር 8 እና 9ን ብቻ ለመመልከት እንሞክር።
ምንድን ነው የሚለው? እንደዚህ ይላል፣ ጸጋው በእምነት አድኗችኋል፣ ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራው አይደለም ይላል። ጸጋው በምን አድኗችኋል? በእምነት አድኗችኋል። የዳናችሁት በምንድን ነው ይለናል? በእምነት ነው የዳናችሁት። ስለዚህ ከሥራ ስላልሆነ እናንተ ልትመኩበት አያስፈልግም። ይህ ማለት በመስራት የምንጸድቅ ቢሆን ኖሮ 10ቱን ትእዛዛት የሰጠን እግዚአብሔር በነዛ ትእዛዛት እንድንጸድቅ ብቻ ያደርግ ነበረ። ነገር ግን ሕጉን ማንም ሊፈጽም እንደማይችል እግዚአብሔር ያውቃል። ምክንያቱም መጽሐፍ ቅዱስ ሲናገር ከ10ቱ አንዱን የሳተ ሁሉን እንደሳተ ስለሚቆጠር። ስለዚህ ነው ብዙዎች ከእግዚአብሔር መንግሥት ሰይጣን ሰዎችን ከሚያርቅበት መንገድ አንዱ ፍጹም መንፈሳዊ የሚመስልና ከእግዚአብሔር ያልሆነ አስተምህሮ ወይም ደግሞ በተከፈለልን ነገር ላይ እንድንደክምና እንድንለፋ በማድረግ እንድንለፋ በማድረግ የእግዚአብሔር መንግሥትን እንዳንወርስ ከሚያደርግበት መንገድ አንዱ ነው። እንግዲህ የዳነው የጸደቅነው በእምነትና በጸጋ ነው። ለመዳን መስራትም መልፋትም መድከምም አያስፈልገንም። ምክንያቱም ሕግ ከሕግ በላይ የሆነው ክርስቶስ ኢየሱስ ተገልጦ ስለ ሁላችን ሕጉን ፈጽሞታል። ስለዚህ ነው በልጁ በኢየሱስ ክርስቶስ ደም የኃጢአት ስርየት ምክንያት እኛ ሁላችን ወደ እግዚአብሔር መንግሥት መግባትን አግኝተናል። ለምን? ስለማንችል። ልንፈጽመው አንችልም። አሁንም አንችልም፣ ወደፊትም አንችልም፣ ትናንትናም አልቻልንም። እርሱ ግን ጨረሰልን። የኃጢአትን ግድግዳ አፍርሶ ወደ አብ መግቢያ መንገድን ከፈተልን። ስለዚህ ከኛ የሚጠበቀው በልጁ በኢየሱስ ክርስቶስ ሥራ ማመን ብቻ እንደሆነ መጽሐፍ ቅዱስ አስረግጦ ይነግረናል። ታዲያ ቁጥር 8 ምን ይላል? ነገር ግን ሰው እንደሚገባ ቢሰራበት አለ። ሕግ መልካም እንደሆነ እናውቃለን፣ ግን ሊሰራበት አይችልም፣ ግን ሊፈጽመው አይችልም፣ ግን ሊያደርገው አይችልም። ምክንያቱም ሕግ በሙሴ ተሰጥቶ ነበረ፣ ጸጋ ደግሞ በክርስቶስ ኢየሱስ ተሰጠን። ዮሐንስ ወንጌል ምዕራፍ 1 ቁጥር 17-18 ላይ እንደዛ ነው የሚለን። እንድንበት ዘንድ ጸጋ ተሰጥቶናል። ጸጋ ደግሞ ስራን ሳይሆን የሚጠይቀው እምነትን ነው የሚጠይቀው። እምነት ታዲያ ካምን ከዳን። አሁን በዘመኑ የመጣው ደግሞ አንድ ሄረሲ አደገኛ ትምህርት፣ እንደፈለግን ኃጢአትን እንስራን አይልም። መጽሐፍ ቅዱስ እንደዛ አይናገርም፣ እንደዛም አያስተምርም። ምክንያቱም ኃጢአትን ሁሉ የሚያስክድ ከኃጢአት ሁሉ በላይ የሆነ የእግዚአብሔር የልጁ የኢየሱስ ክርስቶስ ምን ተሰጥቶናል? መንፈስ፣ ጸጋ ተሰጥቶናል። ኃጢአትንና ዓለማዊ ምኞትን ክደን ከክርስቶስ ጋር እንድንጣበቅ የሚያደርገን ጸጋ ተሰጥቶናል። ጌታ ኢየሱስ ክርስቶስ ሲናገር በዮሐንስ ወንጌል ምዕራፍ 16 ውስጥ የእውነት መንፈስ በመጣ ጊዜ እርሱ ወደ እውነት ሁሉ ይመራችኋል ብሎናል። ወደ እውነት ሁሉ ስለሚመራን ውሸት በእኛ ላይ፣ ኃጢአት በእኛ ላይ ሊሰለጥን አይችልም፣ ሊገዛን አይችልም። እዚሁ ኤፌሶን ላይ ደግሞ ምን ይለናል? ቁጥር 10 ላይ ኤፌሶን ምዕራፍ 2 ቁጥር 10 ላይ እኛ ፍጥረቱ ነን እንመላለስበት ዘንድ
እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጥረናል ይላል። ዳግም የተፈጠርነው ዳግም የተወለድነው መልካሙ የእርሱ የሆነውን ሥራ ልንሰራ እንጂ እንደ በፊቱ ወይም ደግሞ በዓለማውያን በነበርንበት ጊዜ በኃጢአት እንመላለስ በነበርንበት ጊዜ እንድንመላለስ አልፈጠረንም። እንድንመላለስ ደግሞ አይፈልግም። ስለዚህ እኮ ነው መጽሐፍ ቅዱስ በግልጽ የሚነግረን። ዳግም ከተወለድን በኋላ ግን መልካምና በጎ የሆነውን የእሱን ባህሪ እንገልጥ ዘንድ ራሱ እግዚአብሔር ይፈልጋል። በመንፈሱና ደግሞ በጸጋውም ያግዘናል። ስለዚህ ይህንን በደንብ ልንረዳና ልንገነዘብ ያስፈልጋል ብዬ እላለሁ። ምክንያቱም ብዙ ሰዎች መዳን በሥራ እንዳልሆነ፣ መዳን በእምነትና በጽድቅ እንደሆነ ስለማይረዱ አሁንም እንኳን ድነናል ብለው በቤተ ክርስቲያን ያሉ ሰዎች የሕግ ሥርዓቱን ለመፈጸም ሲታገሉ እናያለን። ጳውሎስ እኮ አንድ ትምህርት አስተምሮናል። ሮሜ 7ን ሄዶ ማጥናት ነው። መልካምን ለማድረግ ፈልጋለሁ ግን ማድረግ አልቻልኩም አለ። የተሻለውን በጎ የሆነውን ነገር ማድረግ እፈልጋለሁ ግን ያንን ሳደርግ አልገኝም አለ። ታዲያ ምንድን ነው አለ? ከዚህ ሞት ሥራ ማንም ያወጣኛል? በክርስቶስ ኢየሱስ ያለው የመንፈስ ሕግ ነው። ይህ የመንፈስ ሕግ ጸጋውና መንፈሱ ነው። ኃይል አለ በዛ ውስጥ። ያ ከሞተ ሥራ ሁሉ ነፃ ያወጣናል። ለዛሬ ማለዳ ያለኝን እዚህ ላይ ያበቃለሁ። ነገ በቀጣዩ ክፍል እንገናኛለን። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርሳችንን እዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም ስለዚህ ማለዳና ስለ ምሕረትህና ስለ ቸርነትህ ሁሉ እናመሰግናለን። ይህን ማለዳ ስለሰጠን ይህ ቀን በፊትህ የተባረከ ይሁን። እግዚአብሔር ሆይ የታመሙ ይፈወሱ፣ ያዘኑ ይጽናኑ፣ የተሰበሩ ይጠገኑ፣ የወደቁ ይነሱ። ያንተ እጅ ዳሳቸው፣ መንፈስ በልጆች ላይ ይሁን። በጸጋህና በኃይልህ እንድታግዛቸው በክርስቶስ ኢየሱስ ስም ጠይቃለሁ። እኔንም ባሪያህን አስበኝ። ሁሉ ለስምህ ክብር ይሁን በጌታ በኢየሱስ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ለሁሉ እንድናዳረስ በጌታ ፍቅር ጠይቃለሁ። መልካም ቀን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።